ይዤሻለሁ። እኛ የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና አትጫወችብን። አንደኛ ኤጀንቱን የማቅረብ ኃላፊነት አለብሽ። ኤጀንቱ አታሉኛል የምትይ ከሆነ ሁለተኛ ነገር ደግሞ ማለት ነው አንድ ሰው ለማይችለው ነገር ኃላፊነት አይወስድም። ሶስተኛ አስክሬኗን 6000 ብር ለአስክሬን ለሬሳ ሳጥን 6000 ሪያል ላኩ ያልሽበት ድምፅ አለ እኔ ጋር የተቀዳሽ ተልኳል እኮ አካውንት ቁጥር እኮ ተልኮላቸዋል። ታዲያ እኮ ለአስክሬን 6000 ሪያል እንድትጠይቂ የጠየቀሽ ማን ነው? ከቤተሰቦቿ ማን ያዘዘሽ? ያንቺ ድምፅ አይደለም? ልክፈትልሽ እዚህ ጋር ሀቢባዬ እቺ ልጅ አካውንት ቁጥር የተላከበት በአባይነሽ እንትን እንደሚወጣ ሙሉ ፎርም ወረቀት አለ እኮ። አንቺ ማናዞች ነው ለነሱ ለቤተሰቦቿ የአስክሬን ሳጥን መግዣ 6000 ሪያል እንዲያስገቡ የጠየቅሻቸው እኮ ነው ጥያቄ። ማን ብሎሽ? ለማን አስገባዋል? እኔ ለቤተሰቦቿ በራ የ6000 ሪያል ሳጥን የሚገዛበት ቦታ ደርሰዋል። ከዚህ በኋላ የሚቀጥለው ወደ ኢትዮጵያ የሚመጣ ስኬት ብቻ ነው የቀረው ያልኳቸው። ታዲያ እንደ ሪያል አስገቡ አይደለም በጣም ጥሩ ሪያል ሳጥን መግዣ ቦታ ደርሰዋል። ከዛ አካውንት ነምበር ተላከላቸው። ምንም የተቀናበረ ነገር የለም። ከቅድስት ጋር ስታወሩ ቅድስት ሪከርድ አድርጋሽ ነው አሁን እየነገርኩሽ ያለሁት። አካውንት ቁጥር የተጻፈበት እሺ። መዲና ካርዱ ሊዘጋብኝ ምልክት እየሰጠኝ ነው። ነይና ቲክቶክ ላይ ምላሽ ትችይ። ካለበለዛ እንደላኩልሽ ዋትስአፕ ላይ ፎቶሽ፣ ፓስፖርት ኮፒሽ፣ አይዲሽ ሁሉ ነገር አለ። ሰው ፎቶሽ ከመለጠፉ በፊት መተሽ ቪዲዮ ሰጣሪ ምላሽ መስጠት የምትፈልጊ ከሆነ ምላሽ ትችይ። ካለበለዛ ፎቶሽን ለጥፊ ቪዲዮ ሰራለሁ። ኤጀንቱ አታለለኝ ያልሽው ተባብራችሁ ካልሆነ ኤጀንቱን ታጋልጫለሽ፣ ኤጀንቱን ታመጫዋለሽ። ኤጀንቱን የማምጣት ግዴታ አለብሽ። ቁጥሩን መስጠት ብቻ አይደለም፣ ቁጥሩን ብቻ መስጠት አይደለም ማሪ፣ ማምጣት አለብሽ። ደውለሽ አንቺ ልታመጪው ይገባል። ለምን አንቺ ነሻ ጀዴን ካነባ መናሽቲስ ሎኬሽንስ ና ኤርግ ጀዴን ሰኑማን ኦንላይን ይራባቴ ሲነርግኔ ሎኬሽንስ ብልብላስ ና ኤርጊት የቁጥራቸውንና ሎኬሽናቸውን ቶሎ ላኪልኝ። ነገር ከተፈጠረ ብዬ ተጠራጥሬ ጠይቄ ልካልኝ ወጣች። ሎኬሽንና የእነሱ የአሰሪዎችን ቁጥር። እሺ፣ በጣም ጎበዝ ናት። እሺ ቁሜ እና ሽኒ ኦንላይን ራደቡኒ ማቲት ብልብል ሳንገራ አዲስ አበባ ዴመኒሩ ኢዳሜ ከነ አመልከን ኬሳ ሳቲ ቶኮት ኦንላይን ረንጅርቱ ስልክንሺ ዳይሬክት ኢንብልብሉ ጩፋል እስከ ሌሊቱ ማታ 1 ሰዓት ኦንላይን ላይ የለችም። ዳይሬክትም ስልኩ አይሰራም፣ ዝግ ነው። እሺ አቹማነን ስልኪ ማዳሜ ሲትረት ብልብሌኒ ኤሰ ኬሲቴ ሙጫን ኩኔሰ እጥጅናኒ ዱኩቤት ሆስፒታል ጅት ጅቴ ስልኪን አረት ጩፍቴ ማዳሟ ጋር ደውዬ የት ሄደች? የማዳሟን ስልክ ኪታ መጣሽ በልልኝ። ነገርኩሽ እኮ እኔ 11 ሰዓት ላይ እንዴ በጣም ተቀብላ አይደል ወደ ዛሬ እሷን ሎኬሽንሽን እና የማዳሞቹን ያሰሪሽን ቁጥር ላኪ ብዬ ተቀብያታለሁ አለች። ጎበዝ ተባሽ። ከዛ እስከ ማታ 1 ሰዓት ቅዳሜ ስላላገኘኋት ኦንላይን ላይ ስልኳን ዝግ ስለሆነ ማዳሟ ጋር ደውዬ ልጅቷን የት ወሰሻ ብዬ ስጠይቃት ማዳሟ ታማ ሆስፒታል ገብታለች ብላ ስልክ ዘጋች። አስቢ፣ ታማ ሆስፒታል ገብታለች ነው ያለቻት መዳሟ። አፋች አላለችም። ቴንኪው አፋች አላለች መዳሟ። እዚህ ጋር መዳሟ ዋሸች። አየህ፣ ተሞክሮ ላይ የሆነ ነገር ሊሞክሩ ሊያደርጉ ስለሆነ ድራማው ለማዳን ከእጃቸው አምልጣ ስለወጣች አውቃ አሟት ሐኪም ቤት ውስጥ ናት አላለች። አዋ ወይ ውጭም ሊያስገድሏት ይሆናል ወይ የሆነ ነገር ሊያደርጉ ይሆናል። እንግዲህ መሞቷ ነው ዋናው። እሺ ሰነቦዴ መዳሚ ስትሹፍት ነረት ጩፈኒ አባ መናሽትስ ብልብላ እኒ ነረት ጩፍ ባልዮን ጋር ስደውል እሱም ዘጋብኝ። እሺ ባልዮ ማለት የመዳም ባል አዎ፣ ቁጥሯን ሰብስባለች። በሳማዬ ትፉት ጎበዝ ናት፣ በጣም ጀግና ናት ወላሂ። እሺ የመዳም ስልክ ምናምን መቀበሉ አየህ፣ ሪኮርዲንግ ወደ ሰከለ ጀራ ወራበል ያልከመዳሚ ሲላችሁ እንደዚህ አድርጉ። እሺ ይወራበየመዳም ስልክ ምናምን ተቀበሉ። እንትን ሪከርድ አላደረግኩም። እዛኔ በጣም ነግጬ ነው ያለሁት። በድንጋጤ ነው የደወልኩት። እሺ
galgala gaafa nan akkanatti gaafadhee jedhu mucaa goddanyaa koo tokkoonis dafii dawwali silkii kanarratti jedhee gaafan kennu sa'aatii tokko gaafa ta'u silkiin ishii guyyaa cufaa oolle daayirektii gaafan dawwalu naaf waame sa'aatii tokko qidaame. Kan mucaa kan Abbaayinash የአባይነሽ ስልክ ለጓደኛዬም ሰጥቼ እንድደውልላት እንድትሞክርላት ወደ ዋይፋይ ወደ ጂኒ ምንም ነገር የለም። የሚዲያ ስልኬ ነው። እንትን የሆነ አላርም ነገር እየመጣብኝ ነው። ሴም ካርድ የለውም። አሁን እኔ ይሄ ላይቭ የምገባበት ስልክ ሴም ካርድ የለውም። ለዛ ማታ ከአንድ ሰዓት በኋላ ስደውል ስልኳ ጠራልኝ። የአባይነሽ ሟቿ ስልክ ኦኬ እሺ naasuudhaan kaasee innaa isheen naa kaaftuuni daayirektiin dawwaleef maal taate eessa jirta jennaani mana sana isaanii iddoo tokkotti kilaasii tokko galanii jiru lubbuu koo baafachuuf jedheen mana qulleessuu jammareen baarriin banaa taanaan ba'ee hospitaala wayii seeneen poolisitti naa bilbilaa jedheen poolisoon hospitaala sana keessa namoonni hojjetan poolisitti naa bilbilanii naa waamanii naan jedhe. እነሱ ተሰብስበው ሊገሉኝ አንድ ክፍል ውስጥ ተሰብስበው እየተነጋገሩ እያሉ አጋጣሚ በር ክፍት አግኝቼ ወጣሁና ጠፋሁና ሆስፒታል ውስጥ ገባሁ። ሆስፒታል አግኝቼ ገባሁና በእናታቸው ለፖሊስ ደውሉልኝ ብዬ ለፖሊስ ደውሉና ጠሩልኝ። ጀግና እሷ ሟቿ ራሷ ጀግና ናት። ወላሂ የሚያግዛታችን ነፍሷን ለማዳን በጣም ጥሩ ነበር፣ ግን በመጨረሻ ተገደለች። አጋዥ አጣች። እሺ innaa kana innaa isheen silkii naa kaaftu eessa jirta jedheennaani amma harka kennadhe warri hospitaalaa poolisitti bilbilanii naa waamanii poolisoonni dhufanii na fuudhanii ashaara harka kootii na kennisiisanii namichan bira jirutti bilbilanii waaman biirootti naan jedhe. ፖሊስ ጣቢያ ከገባሁ በኋላ ፖሊሶች ሆስፒታሎች ለፖሊስ ደውሎ ሲጠሩልኝ ፖሊሶች መጥቶ ወሰዱኝና ከዛ ቢሮ አሻራ ተቀበሉኝና የእጄን ለአሰሪዬ ደውሎ ጠሩት አለች ሟቿ። እሺ namichi dhufeeti akkuma isaan bilbilanii dhufee maal goote jennaan daa'ima hajjeeftee baate jedhee abbaan manaaniiti. ምን አደረገች ተብሎ ሲጠየቅ ሰውየው ልጄን ገላ ነው የወጣችው ብሎ ለፖሊስ ተናገረ። እሺ እንዴ ልጄን ገላ ነው የወጣችው ሲል እኮ ማስረጃ የሞተ ልጅ ያስፈልጋል። ኧረ እንደፈለጉ ነው የሚያደርጉት እናቴ። በአሁኑ ሰዓት እነሱ ልጄን መታ ሊል ይችላል እንጂ ልጄን ገላ። እሺ እሷ አረብኛ ስለማታውቅ መስሏት ይሆናል። ልጄን ደብድባ ነው የወጣችው ሊል ይችላል። ሰርቃ ነው የወጣችው። ገላ ካለ እኮ አስክሬን አምጣ ይባላል። እሺ achiin ammasii ashaara harka kootii na kennisiisanii harki ishii nagaadha uffata ishii shaanxaa ishii fi paaspoortii ishii fidiif jedhaniini. እጇ አይተናል፣ አሻራ ወስደናል። ልጅቷ ንጹህ ናት። ልብሷን ፓስፖርቷንና እቃዋን አምጣ አሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንግዲህ እንደሰማችሁት ነው የዛች ልጅ አሟሟት በጣም የሚዘገንን ነው። እንደሰማችሁት በቃ ከመዳሟ ሸሽታ ከሰዎቹ ሸሽታ። ይሄ ጅማሬ ምን ይመስላችኋል? ሌላ ቪዲዮ በለቀኩት ላይ ያለና ይሄ ፓርትቱ ነው። አንቺ ነሽ ልጃቸው ሲታመም አንቺ ነሽ ቡዳ ነሽ፣ አንቺ በልተሽው ነው ልጃችን ሊሞት ነው እና የታመመው ልጃችን አንቺ በልተሽው ነው ብለው ነው። ከዛ መገደል አለባት። እሷ ስትገደል እሷ ስትሞት ልጃችን ይድናል ተብለናል ብለው እየተመካከሩባት፣ እሺ ከረመዳን በኋላ አለ ሰውየው። ከረመዳን በኋላ ሊገሏት ማለት ነው። ከዚያም በኋላ ያንን ሁሉ እንግዲህ ለጓደኛዋ ለእህቷም ተናግራለች። ይቺ ደግሞ የእሷ ባልና የኔ ባል ወንድምና ወንድም ናቸው ምናምን እያለች ነበር የምታወረች ኦሮሞዋ ማለት ነው። እና ነግራት ነበረ ደውላላት። ጎብዝ ናት። ሎኬሽን ሰጥታ እና እንግዲህ ሎኬሽኑንም የሰውየውንም የሴትዮዋንም ቁጥር ስጪ ብላት ይችኛዋ ኦሮሞዋ ልጅ ናት፣ ጎበዝ ልጅ ማለት ነው። ስጪ ትላታለች። እንደዚህ ሰጥታት እየደወለች ጠይቃት ነው እንግዲህ ይሄን ነገር ያመጣችሁ ማለት ነው። እና እንደዚህ ማድረግ አለባችሁ፣ ሌሎቻችሁም እንደዚህ ማድረግ አለባችሁ። የሆነ ችግር ሲደርስባችሁ
ግን ምን አዳናት? ምንም የጠቀማት ነገር እኮ የለም። ሄደች ሆስፒታል ነገር ነው ምንድነው አገኘች። እዛ ሄደች ለፖሊስ ደውሉልኝ አለች፣ ተደወለላት። ከዚያም በኋላ ፖሊስ ደግሞ አሻራ ስትሰጥ እንትኖቿም ከፊሎቿም ተገኙ። ከፊሏ ላይ ተደውሎ ና ቶሎ ተባለ፣ ተጠራ፣ መጣ። ከዚያም በኋላ ምን ሆና ነው ሲባል ልጄን ገላ ነው አለ። እንግዲህ አሻራ ሰጥተናል፣ አሻራ ሰጥታለች፣ አሻራ ወስደናል እና ልጅቷ ምንም ነገር የለባት ንጹህ ናት አሉት። እሱ ግን ሊያወናጅላት ነበረ ማለት ነው። እንግዲህ ልጄን ገላለች ሲል የገደለ ይገደል አይደል ህጉ፣ እንድትገደልለት ፈልጎ ነው። እሱ ደግሞ በአሻራ ያረጋግጣሉ ማለት ነው። ከዚያም በኋላ እንግዲህ እንዴት ብላ ከዚያ ወደ እንትን ወደ ቢሮ ነው ያስተላልፏት፣ ወደ እሷ ወደ አመጣት ቢሮ ያስተላልፏትና ወደ ቢሮ ያስተላልፏታል። ከዚያም በኋላ እነዚህ ሀበሻ ቢሮዎች ያመጣቻት ማነው ስሟ? ትናንትና እነ መዲ ጋር ነው የሄደችው። መዲና የምትባል ቃል ለብስታ ስታወራ ሰምታችሁ ከሆነ ማለት ነው። መጀመሪያ ቪዲዮ ላይ ራሱ አባትየው የልጄን አስክሬን ስጭኝ እያላት ነበረ። ሀቡም ደውላ ከካተር ሳኡዲ ደውላ እያወራቻት ነበረ። ችግሩን ተናገሪ፣ እንዴት ነው ልጅቷ የሞተችው፣ እንዴት ሆነች እየተባለች ነበርና እዛ ሄዳ በሻርብ ራሷን አንቃ ነው በራሷ ሻርብ ሻወር ቤት ሞታ ነው ያገኘናት ነው ያሉትና ከአረብ አምልጣ ህይወቷን ለማዳን ከዚያ እዚህ ተሯሩጣ ወደ ሰው እንዲደርስላት ወደ ፖሊስ ሄዳ በቃ እንደዚያ የሆነች ልጅ እንዴት እነሱ ጋር ሄዳ ትሞታለች? ይሄ ከባድ ነው፣ ለማመን የሚከብድ ነገር ነው። አናውቅም ምን እንዳደረጓት የምናውቀው ነገር የለም ማለት ነው። እና ይቺ ልጅ እንግዲህ ሀቋ እንዲወጣላት ነው። ዛሬ ላይ የሞተ መጀመሪያ አለመቀደም ነው። ተተቀደምን ተቀደምን ነው በቃ አለቀ ነገሩ። ለአንድ ሳምንት ነው፣ ለ2 ቀን ለ3 ቀን ለ1 ሳምንት በቃ ከዛ ወዲያ ይረሳል ነገሩ ሁላ። ከዚያም ደግሞ በ20 ምናምን ቀን ነው ተቀበረች ያሉት ነው፣ በ10 ምናምን ቀን ያሉት በ21 ነው፣ በ20 ምናምን ቀኗ ተቀበረች። እንኳን እሷና እኛ ህገ ወጦቹ ከባድ ነው። እሷ አሁን በፖሊስ እጅ ሆና ቢሮ ውስጥ ሞታ እንዴት በዚህ ቀን በዚህ ጊዜ ውስጥ ትቀበራለች? ዛሬ ራሱ ስለ ቢሮ የሚያውቀው መጥቶ እየተናገረ ነበረ። እንደዚህ መቀበር የለም ብሏል። ህጋዊ ሰው ከመጣ ቤተሰብ ውስጥ ይመጣ ድረስ ቤተሰብ ውስጥ ይገኝ ድረስ ይቀመጣል ፍሪጅ ነው ያለው በቃ እንጂ አይቀበርም ነው ያለው ማለት ነው። እና አትቀበርም። ከዚያም ደግሞ 6000 ሪያል አንጦ ብላ ከሀገራት ደውላ የተቀበለች ጀግና ናት መዲና የምትባል ሴት ማለት ነው። መጨረሻም ላይ ስልክ ቢደወልባት አታነሳም፣ አላቅም ብላ ጠፋች ተባለ። እንግዲህ እሷ ጋር ችግር አለ ማለት ነው። ይቺ መዲና ማለት ሊቃብ ለብሳ ስታወራ የነበረ ሴትዮ አይታችኋት ከሆነ ማንነቷ እንዳይታወቅባት ሊቃብ ለበሰች እያወራች ነበረ። አልገባም ብላ በቪዲዮ ማለት ነው። ሚዲያ ላይ ገብቻ አላወራም ሀቢባ በጎና አውሪኝ እያለች ነበር እንደውም። ከዚያም በኋላ ሊቃብ ለበሰች ማንነቷ እንዳይታወቅባት። ከዚያም በኋላ ፎቶዋ ካለ ግን እኮ መለጠፍ ነበረባቸው። ከዚያም በኋላ ደግሞ ወሬውም ሳይጨረስ ከላይ ብላይ ወጥታ ቁጥሯን ቢደወልም አታነሳ። ይህን መክሰስ አለባቸው ማለት ነው። ሴትዮዋ የተጠራች እና ከባድ ነው እንግዲህ። እኔ አለመቀደም ነው። ከተቀደሙ በኋላ ምንም አይደለም። እኔ ቢሮዎችም ሆኑ የኛ ሀበሾችም ሆኑ ሰውን የምትገሉ ሰዎች ለብር ብላችሁ ምንድን ነው የሚጠቅማችሁ ነገር? ነገ በራሳችሁ ላይ እንደዚህ አይነት ነገር ነው የሚጠመጠምባችሁ። እና ዋለ ራሴ ነው ወላሂ ዋለ ራሴ ብሎ የሚያስፈራ ጊዜ ነው በአሁን ሰዓት ላይ። አሁን ተደላድለንና አሁን ደህና ሆነን መኖራችን አይደለም። ነገ በእኛ ላይ ምንድን ነው የሚመጣብን? ጊዜው እያስፈራ ነው። አላህ ይጠብቀን እና በሌላ ቪዲዮ እንገናኛለን። ላይክ እና ሰብስክራይብ አድርጉ።